የአፍሪካ መዲና በሆነችው አዲስ አበባ እድገቷና ውበቷ ልዩ ከሆነ ሰነባብቷል። ታዲያ እርሶስ አሻራውን እዚች ውብ ከተማ ላይ ማሳረፍ ይፈልጋሉ? እንግዲያውስ የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አጠገብ የከተማውን ስታንዳርድ በጠበቀ ሁኔታ አፓርትመንቶችን በካሬ 84,000 ብር እየሸጥን እንገኛለን። እንዲሁም ከ10% ቅድመ ክፍያ ጀምሮ ልዩ የ30% ቅናሽም አዘጋጅተናል። በተጨማሪም በባንክ መግዛት ለምትፈልጉ ደንበኞቻችን 50% የባንክ አማራጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬም የሚገራርሙ ዜናዎችን ይዤላችኋለሁ። የኢራን ጉዳይን በተመለከተ የሆነ የአቧራ የሚሽከረከር ይሄ የበረሃ ላይ አቧራ ጥምጥምልል አቧራ አለ እየተሽከረከረ ወደ ላይ አቅጣጫ የሚሄድና በአካባቢ ላይ ያሉትን ነገሮች እያጎነ እየጠቀለለ እያነደደ የሚሄድ በጣም አደገኛ አቧራ ዝርያ አለ። በተለምዶ ዴቪልስ ስቶርም ይሉታል ወይም የሰይጣን አቧራ ይሉታል። እና እንደዛ አይነት የፖለቲካ አውድ ነው አሁን እየተፈጠረ ያለው ውድ ሣድስ ቤተሰቦቼ። ስለዚህ ሰውየው ትራምፕ በእጅጉ የተጨነቀባቸው ወይም በከባድ የፈተና ውስጥ ነው ያለው እየተባለ እየተነገረ ይገኛል። ምንድነው የገጠመው ፈተና? ይሄ ሰው እንግዲህ አሁን ባለበት ሁኔታ ላይ የኢራንን ጦርነት በተመለከተ በሰላማዊ መልኩ ለመፍታትና ለመጨረስ ከፍተኛ ጉጉት ውስጥ የገባበትስ ምክንያት ምንድነው? ለምንድነው ሰላማዊ እርቁን በጣም ተግቶ እየፈለገ ያለው? ምንድነው በግሉ የሆነበት ጉዳይ ትራምፕ ላይ? እንደገናም ደግሞ ምን ሊያመጣ ነው ዓለም ላይ ያለውን ነገር በሚለው በዚህ ዙሪያ ላይ በጣም ትኩረት ያደርግላችኋለሁ። እንግዲህ አራተኛው ሳምንት እቅድ የተያዘለት እስራኤልም አሜሪካም የያዙለት የነበረው አራተኛ ሳምንት ኦልሞስት አሁን ሊጠቃለል ነው። ስለዚህ ምንም ለውጥ አላመጣም። እንዳሉት በዛ እቅድ ውስጥ መንግስት መቀየር ነው ዋነኛው ዓላማቸው የነበረው፣ የኢራንን መንግስት መቀየር ነው። የኢራን መንግስት ሳይቀየር ጭራሽ አሁን ድርድር ላይ ያለው ነገር የተቀበዣጀረ ነገር ተሰማላችሁ ማለት ነው። እና ዛሬ በሰማነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የኤነርጂ መሰረተ ልማቶች ላይ ሊፈጽመው ያሰበውን ጥቃት ባለፈው 48 ሰዓት አለ። ቀጥሎ ከኢራን ጋር ልንደራደር ስለሆነ 48 ሰዓቱን ትቼዋለሁ፣ ወደ 5 ቀን በ5 ቀን ውስጥ ደበድባለሁ አለ። አሁን ደግሞ አስረዘመውና ዛሬ ለ10 ቀናት ድብደባውን ማዘግየቱን ተናግሯል ማለት ነው። ቢደበደብ ኢራን ብትመታ የኤነርጂ መሰረተ ልማቶቿ ኢራን ቢመቱ ኢራን ደግሞ ያለችው አለ በአካባቢው ላይ ያሉ የገልፍ ሀገራትን የኃይል አማራጭ የውሃ ማጥለያ ተቋማት የዲሳሊኔሽን ፕላንትስ የሚባሉት አሉ። ምክንያቱም እንደነሱ እንደኛ አይደሉም። እኛ ንጹህ ውሃ ነው ፍሬሽ ወተር ነው የምንጠቀመው። እነሱ ግን ባህሩን አጥልለው ጨዋማነቱን ቀንሰው ነው የሚጠጡትና ይሄንን እና መሰል ሴንተሮቻቸው ሁሉ ደበድባለሁ፣ አሜሪካም እስራኤልም ያላቸውን የኃይል ተቋማት በስፍራው ላይ ያለውን ሁሉ ደበድባለሁ፣ እንተያያለን የሚለው ነገር ኢራን ይዛ ከመጣች በኋላ ትራምፕ ፈርቷል። ስለዚህ ያም ብቻ አይደለም፣ ያ በማለቱ የተነሳ ዓለም ላይ በከፍተኛ ሁኔታ የኢኮኖሚ ቀውስ እየጨመረ መጣ። እነዚህ ነገሮች እና መሰል ጉዳዮች በከፍተኛ ሁኔታ ፍርሃት ውስጥ የጨመሩት ነገር አለ። ትራምፕን አሁን ባለበት ሁኔታ ላይ ለ10 ቀናት አዘግይቶታል። ይሄ ውሳኔ የመጣው ከኢራን ጋር ንግግሮች በጥሩ ሁኔታ እየተካሄዱ ነው በሚል ነው። ይሄን ደግሞ ኢራን ውሸት ነው፣ አሁንም ደግመን እንነግራቸዋለን፣ ውሸት ነው፣ ሰውየው እየዋሸ ነው፣ በፍጹም እኛ ከሱ ጋር ዲል የለንም፣ ከትራምፕ ጋር እየተነጋገርን አይደለም የሚለውን የኢራንን ነገር በትክክል ደጋግሞ ስንሰማ እኔ ሁሉ ጊዜ ትዝ የሚለኝ አልዋሻችሁም፣ በተለይ የኢትዮጵያን ህዳሴ ግድቡን አሜሪካ ነው ያሰራችሁ ብሎ አንዴ አይደለም የዋሸው ትራምፕ፣ ከአንዴም 4 5 እየደጋገመ ይዋሻል በሚገርም ሁኔታ ማለት ነው። ይሄንን የሚጠቀምበት ሳይኮሎጂ አለው። ይሄንን ሳይኮሎጂ በጣም ፑር የሆነ ደካማ ሳይኮሎጂ ነው። ውሸት ሲደጋገም እውነት ይሆናል የሚባል አለ። ሲደጋገመው አሁን እሱ ይሄ ሰውዬ የአሜሪካ የህዳሴ ግድቡን አሜሪካ ናት ማለት ነው እንዲያዋጣችሁ ብለን ሁላችንም ያዋጣን ገንዘብ አዋጣን የሰራነው ሰዎች እስክንጠራጠር ድረስ ራሳችንን እንደ የኔ ገንዘብ ምናልባት የአሜሪካ ገንዘብ ሆነ እንደ ብዬ እስክጠራጠር ድረስ በጣም ብዙ ፈተና ውስጥ ገብተን እንደነበረ ይታወቃል። ለምን ሰውየው ይሄንን ሳይኮሎጂ ይጠቀማል። በጣም ፑርና ደካማ ሳይኮሎጂ ነው። ስለዚህ እየደጋገመ የሰላም ሂደት ላይ ነው ያለነው፣ የሰላም ሂደት ላይ ነው ያለነው፣ ሰላም ላይ ነው ያለነው የሚለውን ከኢራን ጋር ሰላም ላይ ነን ስለዚህ አስረዝመናል የሚለውን
ኢራን ደግሞ አልተነጋገርንም ትራምፕ ከራሱ ጋር ነው እያወራ ያለው ከራሱ ጋር ነው ሰላም እየፈጠረ ያለው ብለው እስኪሉ ድረስ ማለት ነው። ሶ ይሄ ሰውዬ ይሄንን ስነ ልቦና የሚጠቀምበት ሪዝን ወይም ደግሞ በዚህ ደረጃ መምጣት ያለበትን ነገር በደንብ ነግራቸዋለሁ በዚህ ፕሮግራሜ ላይ። እንደገና ከዚህ 4 ሳምንት በኋላስ ምን ሊመጣ ይችላል? ዩሲ አሁን ያለው 4 ሳምንት እየተጠናቀቀ ነው። ስለዚህ ከ4 ሳምንት በኋላ ምንድነው የሚሆነው? ጦርነቱ ረጅም ጊዜ እንደሚወስድ የታወቀ ነው። ያንን ለመቋጨት ትራምፕ በከፍተኛ ሁኔታ ቢዚ ሆነዋል። ነው ወይ ይቋጫል ወይ? እስራኤልስ የዚህ ስምምነት አካል ናት ወይ? ፍላጎት አላት ወይ? ነው ወይስ ራሱ አሜሪካ ብቻ ትራምፕ ብቻ ተስማምቶ ይወጣል? ብዙ ነገሮች አሉ የሚነሱ ጥያቄዎች ማለት ነው። ሶ እስራኤል አዲስ ጥቃት ደግሞ ዛሬ ይሄ ባለበት ሁኔታ ላይ በማርች 27 በማለዳው ላይ በቴህራን ላይ በምዕራብ ኢራን ሰፊ ጥቃቷን መፈጸሟን አስታውቃለች። ጥቃቱ ሚሳኤሎችንና የባህር ፈንጂዎችን የሚያመርቱ ተቋማት ላይ ያነጣጠረ እንደነበረ እየተነገረ ይገኛል። ከፍተኛ የሰው ሕይወት መጥፋትን በተመለከተ ሪፖርት እየተደረገ ነው። የኢራን የጤና ምክትል ሚኒስተር አሊ ጂፋሪያን ይባላሉ እንደገለጹት ከሆነ ጦርነቱ ከተጀመረ ከፌብሩዋሪ 28 ወዲህ በአሜሪካና በእስራኤል ጥቃት ቢያንስ 1937 ሰዎች መገደላቸው ሪፖርት ተደርጓል። እንዲሁም 250 ተማሪዎችና መምህራንም ተገለዋል የሚል ሪፖርት ወጥቷል። ከዚህ ውጪ የኩዌት ወደብ ባለስልጣን ሹዋይክ የሚባልና ሙባረክ አልካቢር የሚባሉ ወደቦች በረቀቁ የኢራን ድሮኖችና ሚሳኤሎች ጥቃት እንደደረሰባቸው ዛሬም እየተነገሩ ካሉ ዜናዎች መካከል ይገኛል። የኢራን ቦሊስቲክ ሚሳኤል ጥቃትን በተመለከተ የኢራን ሚሳኤሎችና ድሮኖች የኩዌት፣ የተባበሩት አረብ ኤሚሬትስ፣ የሳዑዲ አረቢያ፣ የዮርዳኖስ ኢላማዎችን አድርገው እየደበደቡ መሆኑን መሄም ድብደባቸው መቀጠሉም ጭምር ዛሬ እየተነገረ ይገኛል። የኢራን የባህር ኃይል አዛዥ መገደላቸውን ሰምታችኋል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥ አሊሬዛ ታንግሲሪን ይባላሉ። እሳቸውን ገለዋቸዋል ማለት ነው። ከዛ ውጪ እንግዲህ ጀርመን፣ አሜሪካና ኢራን በፓኪስታን በቅርቡ ለመነጋገር እቅድ እንዳላቸውም ጭምር እየገለጹ ይገኛሉ ማለት ነው። ስለዚህ ኢራኖቹ ለምንድን ነው ድርድር ላይ ካሉ መደበቅ የፈለጉት? ሌሎችም ነገሮች እዚህ ውስጥ መታየት ያለበት ሆኖም ኢራን የድርድር ሁኔታዋን ራሷ እንደምትወስን እና ጥቃቱ እስኪቆም ድረስ እንደማትደራደር ደግማ አሁንም እያሳወቀች ትገኛለች። ሶ እየተጫወቱት ያሉ ስነ ልቦና ምንድነው? ስለ ድርድር በጣም ይሄን ያክል በጣም ትኩረት ተደርጎ እየተደረገ ያለው በውሸት የተሞላ ውሳኔ እየተወሰነበት ያለው። በዚህ ዙሪያ ላይ ደግሞ መጠነኛ ቆይታ ላድርግላችሁ። ራሱ ፕሬዚዳንት ትራምፕ ችግር ውስጥ ነው ያለው። ይሄ ችግር የገጠመው ችግር ምንድነው? በዛ ነው አሁን ድርድሩን በጣም በእጅጉ እየፈለገ ያለው። እነዚህ ነገሮች ምንድናቸው የሚለው ነገር መጥቼ ላሳያችሁ። አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ አሁን ያለው የአራቱ ሳምንት ጦርነት እንግዲህ አሁን ስፔኩሌት እንደተደረገው 4 ሳምንታት ኦልሞስት እያለፉት ነው፣ እያለቀ ነው። ነገር ግን እስካሁን ድረስ ምንም የመጣ ለውጥ የለም። መንግስት አልተቀየረም የኢራንን። ስለዚህ ቀጥሎ ታዲያ ምንድነው የሚሆነው የሚለው በጣም መሰረታዊ ነው። የአየር የበላይነት ፍልሚያ ሊቀጥል ይችላል። እስራኤልና አጋሮቿ የኢራንን የአየር መከላከያ ሙሉ ለሙሉ ለመደምሰስ የሚያደርጉት ጥረት ተጠናክሮ ይቀጥላል። በተለይ አሁን የሰላም ስምምነት የሚሉት ነገር መሆን ካልቻለ ትራምፕ በጣም ጓግቷል። እሱ ላይ ምክንያት አለው፣ ነግራቸዋለሁ ለምን ያን እንደፈለገው። ስለዚህ ይሄ ማይሆን ከሆነ ቀጥሎ እንግዲህ ወራት የሚፈጅ በጣም አደገኛ ጦርነት ከ10 ቀናት ብሎ ባለው በጊዜ እንግዲህ ሰውየው ማመን አይቻልም። ይቀበጃጅራል። አንዴ ብልጭ፣ አንዴ ድርግም፣ አንዴ ያሸንፍ ያለው አበቃ ብሎ ነበር። አሁን ባለፈው ትራምፕ የሚባለው ሰው በቃ አየር ኃይሉን ደብድበናል፣ ምንም ነገር የላችሁ፣ ከማን ጋር እንደምንደራደር ራሱ አናቅም አለ። የኢራን አደረጃጀቷ በጣም አደገኛ ነው። ኢራን ተራ ሀገር አይደለችም። በጣም የሚገርመው አንድ መሪ ሲመታ ሁሉም የሚፈርሱበት አይነት ሲስተም አይደለም የሚዘረጉት። አንድ መሪ ሲመታ ሌላ መሪ የሚተካበት ነው። ሁሉም እያንዳንዱ አይአርጂሲ የሚባለው አብዮታዊ ዘብ የሚባሉት አባላት በተቀላላ እንደ መሪ ቁጠሯቸው። ሚሊየን መሪን መግደል አይቻልም። ስለዚህ በጣም በብዙ መልኩ እይታቸው የእስራኤልም የአሜሪካም የተሳሳተ ነው። የኢራን አደረጃጀትን እነሱ ይሄን እንዴት አያውቁትም? እኛ እንኳን እናውቀዋለን። እኛ እንኳን የሚዲያ ሰዎች ሆነን በደንብ ነው የምንረዳው ይሄንን። ምክንያቱም እስከ ስር አደረጃጀታቸውን እስከ ታችኛው ያርጉ። አንዱን ሰው ብትገድለው ወዲያው የሚተካ የሆነ ሰው አለ። ሰው አልቆመም አይቆምም፣ ይሄን በማድረግ ማለት ነው። ግን የበላይነትን በመያዝ እኛ ካላሸንፈን አሁን ከትላንቱ ላይ ትራምፕ እያለ ነበረ በቃ አምናችሁ ተቀበሉ መሸነፋችሁን፣ ካለዛ ደበድባለሁ ይላል። ሰውየው ጤናማ አይደለም በነገራችን ላይ ማለት በጣም ጤናማ ያልሆነ ደረጃ ላይ ነው ያለው።
አሁን ከትናንት ወዲያ ሲናገር የነበረው በጣም ያሳፍራል። ኢራን ተሸንፌያለሁ ብለሽ ተቀበይ፣ ከዛ በኋላ አልደበድብም። እንዴት ነው እንደዚህ አይነት ነገር? በህፃንነት ደረጃ እንኳን ሰፈር ላይ ስንጫወት እንደዚህ የሚባለው በዛ ደረጃ ነው። እንደዚህ አይነት ነገር በሀገር መሪ ደረጃ ስታስቡት በጣም የሚያሳዝን የፖለቲካ ሰው ነው ዓለም ላይ እየቀለደ ያለው ትራምፕ የሚባል ሰው ማለት ነው። ስለዚህ የአየር የበላይነት ፍርሚያ በዚህ የተነሳ ተጋግሞ ሊቀጥል እንደሚችል ይሰጋል። ከ4 ሳምንታቱ ፌል ካደረገ አሁን በተለይ ሰላም ስምምነት የሚሉት ማይሳካ ከሆነ የሚመጣው ነገር የሚከብድ ነው የሚሆነው። ሌላኛው የኒኩሌር ተቋማት ኢላማ በጣም የኒኩሌር ጦር መሳሪያ ድብድብን ይዞ ሊመጣ ይችላል ተብሏል። ዋና የኒኩሌር ማበልጸጊያ ጣቢያዎች እንደ ናታንዝ ያሉትን ከፍተኛ ጥቃት ስለሚደርስባቸው የኢራን ፕሮግራም ለአመታት ይስተጓጎላል ብለው የሚያስቡት ነገር በተቃራኒው ደግሞ አደገኛ የኒኩሌር ጦር መሳሪያ ሊቀሰቅስ ይችላል። ለምሳሌ በፓኪስታን የጦር መሳሪያ የተሸከመች ናት። የኢራን ወዳጅ ናት ፓኪስታን። አሁን ሰሞኑን የሰማን የፓኪስታን ጉዳይ እንዲተመታ ሲባል ማለት ነው። እንደዚህ አይነት ነገር በሚመጣበት ሰዓት የኒኩሌር ጦር መሳሪያ ታጣቂ የሆኑ ሀገራትን ወደ ጦርነት ስቦ የሚያስገባ ከሆነ የኒኩሌር ጦርነትንም ይዞ ሊመጣ የሚችል እንደሆነ እናያለን። ሌላኛው እንግዲህ ከ4 ሳምንታቱ በኋላ ሰላም ስምምነቱ ማይሳካ ከሆነ የሳይበር ጦርነት ይፈጠራል። የሁለቱም ወገኖች የኤሌክትሪክ፣ የባንክ፣ ኮሚኒኬሽን መሰረተ ልማቶች ላይ በጣም ከባድ የሳይበር ጥቃትና ጦርነት ይጀምራል። ከዛ ውጪ የውክልና ጦርነቶችን ፕሮክሲ ዋርስ በተለይ የሁቲ አማጺዎችን ወደ ጦርነቱ ይገባል። አሁን ባለበት ሁኔታ ሂዝቦላዎቹ እየተሳተፉ ነው ያሉት። ኢራቅ ላይ ያሉት የኢራን ፕሮክሲስ እንደዚህ የተሳተፉ ነው ያሉት። ነገር ግን አንድ በጣም ወሳኝ የሚባል ፕሮክሲ ሁቲዎች ናቸው። ሁቲዎች እዚሁ በኢትዮጵያ ባለችበት አቅጣጫ ላይ በዚህ ጦርነት ላይ ጦር መሳሪያዎቻቸውን ይዘው በዚህ አካባቢ ላይ መርከብ የማንፈቅዳቸው ሀገራት መርከብ አያልፍም ብለው መደብደብ ሊጀምሩ ይችላሉ። ያን በሚያደርጉበት ሰዓት ላይ እንግዲህ የምስራቅ አፍሪካ ላይ ያለን የጦርነት አውድማ ሊያሰፋው የሚችል ነገር ሊፈጥር ይችላል። ኢትዮጵያንም ወደ ጦርነቱ ስቦ ሊያስገባ የሚችለው በር ይንኳኳል። ባህረ ሰላጤው ሀገራት ላይ ያላቸውን ጥቃት በመጨመር ጦርነቱን ክልላዊ ያደርጉታል እነዚህ ፕሮክሲ የሚባሉት። ስለዚህ ወደ የክልሉ ላይ የመበተን አቅሙ እየጨመረ ይመጣል። ሌላኛው እንግዲህ ጦርነቱ ከዚህ ከ4 ሳምንት በኋላ የኢራንና የአሜሪካዎቹ ጦርነት የሰላም ስምምነት ሳይኖረው የሚቀጥል ከሆነ በጦርነቱና በኢኮኖሚ ውድቀት ምክንያት በኢራን ዋና ከተሞች ህዝባዊ ተቃዋሚዎች እንዲቀሰቀሱ የሚደረጉ የምዕራባውያን ጥረት ይቀጥላል። ነገር ግን ኢራናውያን ደግሞ እንግዲህ የሚከፍለው ዋጋ ከፍለው የአሜሪካዎቹ ያደርጉ ያሉትን ነገር ለመታደግ የሚሄዱ ከሆነ ደግሞ የምዕራባውያኑ ጨዋታ ይገለበጣል። ያ ከተገለበጠ ደግሞ ሌላ አማራጭ ውስጥ ይመጣሉ። ከህዝቡ ጋር ምዕራባውያኑ አሜሪካም እስራኤልም እልህ ውስጥ ወደ መጋባት ይመጣሉ። ከህዝብ ጋር እልህ ውስጥ ከገቡ ሌላ በጣም ከባድ የሚባል ችግር እና ጦርነት እየጨመረ ይመጣል ማለት ነው። ስለዚህ ያ እንዳይፈጠር ብዙ ጥንቃቄ እያደረጉ እንዳሉ ይታወቃል። ሚሳኤልም ሲደበድቡ ህዝብ ባለበት ቦታ ላይ አይደለም እያደረጉ ያሉት፣ ግን ያው ህዝብ ሞተዋል። ሆኖም ግን ጥቃቶች አሁን የሚፈጸሙት የተመረጡ የኢራን ወታደራዊ መንግስት አያቶላው መንግስት የሚያስተዳድራቸው ቦታዎች ላይ ነው። አሁን ህዝብ ላይ ቀጥሎ ሊመጣ ይችላል ማለት ነው። የውስጥ አለመረጋጋቱ ባሰቡት መልኩ አይሄድላቸውም። ያ በሆነበት ምክንያቱም የእስራኤላውያኑ ኢራናውያኑ በተወሰነ መጠን የኢትዮጵያውያን አይነት ባህሪ ያላቸው ጠላት ከውጭ በመጣ ሰዓት ላይ የሚሰባሰቡ አይነት ህዝቦች ናቸው። ስለዚህ እንደ የሚሆንበት ሰዓት ላይ ኤፌክቲቭ ውጤት ስለማያመጡ ጦርነቱ ደግሞ ወደ ሌላ አቅጣጫ ከህዝብ ጋር ወደሚያጋጫቸው የአሜሪካና የእስራኤል ግጭቶች እየሰፉ ይመጣሉ። ሌላኛው የነዳጅ ዋጋ ይንራል። ከ4 ወር በዚህ 4ኛው ሳምንት በኋላ ይሄ ጦርነት በሰላም የማይደመደም ከሆነ ቀጥሎ ያለው ጊዜ በጣም ከባድ ነው የሚሆነው። የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ ስጋት አሁን ካለበት ምናልባትም በ50 በመቶ ችግሩ እየጨመረ ይመጣል። ስለዚህ ይሄን በሚደረግበት ሰዓት ላይ በዛው አካባቢ ያሉ የገልፍ ሀገራት ነዳጆቻቸውን ወደ ፈለጉበት ቦታ ላይ እንደ ልብ መበተን ባለመቻላቸው የዓለም የነዳጅ ሀብትና ኢኮኖሚ ጉሮሮ ይታነቃል። ከዛ ጋር የተያያዘ እንግዲህ ዓለም ቀጥላ ወደ ሌላ ነገር ማተኮር ትጀምራለች። በተለይ ከታዳሽ ኃይሎች ጋር ያላትን ግንኙነት ዓለም በሰፊው ብታጠነካክርበት በፈጣን የሚሄድበት ነገር እየጨመረ ይመጣል። እንደ ኢትዮጵያና መሰል ሀገራት ያላቸውን የውሃ ሀብትን ወደ ኤሌክትሪክ ሀብት በመቀየር የሚጠቀሙበትን ነገር እየጨመረላቸው ይመጣል። ከውጭ ነዳጅ ማምጣት በጣም ከባድ የሚሆንበት
ጊዜ ይመጣል። ይሄ ጦርነት ምናልባት አንድ ዓመት በዚህ ደረጃ ላይ የሚቀጥል ከሆነ አንድ ዓመት የኃይል አቅርቦት አቅጣጫ እየቀየረ ይመጣል። ከሆነ ጊዜ በኋላ የነዳጅ አስፈላጊነት ዓለም ላይ እየተፈጠፈጠ የሚመጣበት ነገር የሚፈጥረውን ጉዳይ ይቀጥላል። ምክንያቱም ታዳሽ ኃይሎች ሌሎችም እየጨመሩ ሀገራት ወደ ውስጣቸው የኃይል አቅርቦት አቅም ወደ ማሳደግ ይመጣሉ። ይሄ በሚሆንበት ሰዓት ላይ ከፍተኛ የሆነ የነዳጅ ፍላጎት አደጋ ውስጥ እየገባ ይመጣል። ስለዚህ መካከለኛ ምስራቅ ሀገሮች በተለይ እነ ኢራን እነ ሳዑዲ አረቢያም እነ የገልፍ ሀገራቱን ጨምሮ ማለት ዩናይትድ አረብ ኤሚሬትስ፣ ዛካይ፣ ኳታር፣ ኦማን፣ ሌሎችም ነዳጅ አቅራቢዎች በጠቅላላ ይመኩበት የሚቆዩበት የነዳጅ ሀብት ወደ ታች እያሽቆለቆለ መውጣት ይጀምራል። ያ በሚሆንበት ሰዓት ላይ ሌሎች በጣም አስጊ የሚባሉ የኒውክሌር ኃይልን የመጠቀም ነገር እየጨመረ ይመጣል። የኒውክሌር ኃይል ለምሳሌ አሁን ለኤሌክትሪክ ኃይል እንደ ኢትዮጵያና መሰል ሀገራት እየጨመሩ በመምጣታቸው ያለውን በደንብ ምን ያህል ከነዳጅ ለመለያየት የሚደረግ ኃይል እንዳለ ታያላችሁ። እንደዚህ አይነት ኃይሎች እየጨመሩ ይመጣሉ። እነዚህ ቴክኖሎጂዎችም እድገቶችም ከኒውክሌር ጋር የተያያዙ ኃይሎች እየጨመሩ ሊመጡ የሚችሉበት ሌላ የኃይል አማራጭ መኪናዎችን የሚያሽከረክሩ የኃይል አማራጮች ሌሎችም በሰው ልጅ ውስጥ እየተጨመሩ የሚመጡበት ጉዳይ ሊመጣ የሚችለው በር ይከፍታል። ለምሳሌ እንደ በማግኔት የሚሰሩ ሌሎችም ማለት ነው በውሃ የሚሰሩ መኪናዎችን መስራት መጨመር እንደዚህ አይነት ነገሮች እየጨመሩ ይመጡበት እድል በሮችን በመልካም ይከፍታል። በከፉ ደግሞ ብዙ የሚዘጉ ነገሮችን ይዘጋል። ይሄ ጦርነቱ አንድ ዓመት ከዚህ በኋላ ቢቀጥል ከሚመጡ ነገሮች መካከል አንዱ ነው። አሁን አራተኛ ሳምንት ላይ ነው ያሉት። ከአራት ሳምንት በኋላ ይሄ በሰላም ማይደመደም ከሆነ የድሮን ጦርነት ኢራን በመቶዎች የሚቆጠሩ ድሮኖችን በአንድ ጊዜ በመተኮስ የአየር መከላከያዎችን የማድከም ስልትን ትከተላለች። ምክንያቱም በከፍተኛ ሁኔታ ማምረት የምትችለው ድሮኖች ናቸው። ድሮኖች ደግሞ የሚመረቱት ልክ እንደ ሞተር ሳይክል ያለ ሞተር ነው የሚጠቀሙት። በጣም ቀለል ባለ ሞተር ነው የሚሰሩት። እነዚህ ሰማይ ላይ የሚረብሹ ድሮኖች ናቸው የኢራን ድሮኖች። ነገር ግን በርካሽ ዋጋ ነው የሚሰሯቸው። እንደዚህ በርካሽ ዋጋ የሚሰሩ ድሮኖችን በየሰፈሩ ወደ ማምረት ይገባሉ። ያላቸው አቅም ከዛ ጋር የተያያዘው በጣም ሰፊ ስለሆነ ስለዚህ ያን በሚያደርጉበት ሰዓት ላይ የኢራን የድሮኖች እንግዲህ የንብ መሰል ወረራ የሚመስሉ ጦርነቶች በከፍተኛ ሁኔታ አካባቢውን ይሞሉታል። የፋርስ ባህረ ሰላጤ ላይ የሚገኙ የንግድና የጦር መርከቦች ላይ ተከታታይ ጥቃቶች ይፈጸማሉ። ከዛ ሩሲያ ለኢራን የጦር መሳሪያ የቴክኒክ ድጋፍም ስትሰጥ፣ ቻይና ደግሞ ዲፕሎማሲያዊ ከለላ ለመስጠት ብዙ እየሰሩ ነው ያሉት እያጠነካከሩ ይቀጥላሉ። ስለዚህ የኢራንን ጉዳይ በተመለከተ የኢራንን ነዳጅ ቻይና የገዛች በርካሽ ዋጋ መጠቀም ትቀጥላለች። ሩሲያ ደግሞ የኢራን ነዳጅ አቅርቦት ለተቀረው ዓለም መዳረስ ባለመቻሉ ሩሲያ የሷን ነዳጅ ለዓለም ወደ ማድረስ ትገባለች። ለሩሲያም ለቻይናም ያ የስትሬት ኦፍ ሆርሙዝ ክፍት ነው ለነዚህ እንዲመች ለነሱ እንደፈለጉ መመላለስ ይችላሉ። ኢራኖቹ ያን ያግዟቸዋል። ስለዚህ ቻይናና ሩሲያ በዓለም ላይ ተጠቃሚ ሆነው ይቀጥላሉ። ያ ደግሞ ምዕራባውያኑን በእጅጉ ያሽመደምዳል። የኃይል አቅርቦት በምዕራባውያን ዘንድ የጋዝ አቅርቦት፣ የነዳጅ አቅርቦት እየቀነሰ ይመጣል። በጦርነቱ በተራዘመ መጠን ኢራን አሸናፊ የምትሆነው በእነዚህ ስሌቶች ነው። በጦርነቱ ደግሞ እነ አሜሪካና እነ እስራኤል ከፍተኛ የጦር መሳሪያ ወጪ ነው የሚያወጡት። ያም ደግሞ በጣም ከባድ ወጪ የሆነ ስለሚመጣ በሀገር ውስጥ ከፍተኛ ግፊት ይፈጠርባቸዋል። በኢራን ዙሪያ ላይ ያለው ጦርነት በተራዘመ መጠን የሚመጣው ኪሳራ የትራምፕም የኔታንያሁ መንግስት ላይ ከፍተኛ ጡጫ ቦክስ ሊያሳርፍ ይችላል። ከዛ ውጭ እንግዲህ አሜሪካ ቀጥተኛ ተሳትፏን በተመለከተ በክልሉ ያሉ የጦር ሰፈሮቿን ለመከላከል ስትል በቀጥታ ወደ ጦርነት በእግር የመግባት ሁኔታዋ እየጨመረ የሚመጣበት ነገር በር ይከፍታል። የስደተኞች ቁጥር እየጨመረ ይመጣል። ከኢራንና ከጎረቤት ሀገሮች ወደ አውሮፓ ሌሎችም አካባቢ የሚሰደዱ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ ይመጣል። የኢኮኖሚ ማዕቀብም ይጨምራል። በኢራን ላይ የሚጣለው ማዕቀብ ወደ ጠቅላላ እገዳ ወይም ቶታል ኤምባርጎ ደረጃ ሊወስድ ይችላል። ምናልባት ይሄን ደግሞ የማይስማሙ ምዕራባውያን አሉ። ምክንያቱም ያ የበለጠው ያወሳስበዋል ችግሩን። ስለዚህ ያን ደግሞ ማድረግ በጣም ሌላ አደጋ እንዳለው የሚያምኑ አካላት ከዚህ ውስጥ ብዙ መታደግ ሊፈጥሩ ይችላሉ። ከዛ ውጪ የሽምቅ ውጊያም በኢራን አብዮታዊ ዘብ ከመደበኛ ውጊያ ይልቅ ወደ ሽምቅ ውጊያና ድንገተኛ ጥቃቶች ሊሸጋግርም ይችላል። በጣም አደገኛ ቦታ ይሆናል ይሄ ስፍራ። ስለዚህ ይሄ ሰላም ስምምነት ሳይፈጸም ጦርነቱ ከ4 ሳምንት በላይ በ6 ወር፣ 7 ወር፣ 8 ወር፣ 1 ዓመት እያለ የሚቀጥል ከሆነ የሚመጣው በ1 ዓመት በ7 ወር እንግዲህ መካከለኛው ምስራቅን ይዞ ተያይዞ ገደል ነው። አንዳንዴ ገደል ጫፍ ላይ የቆመ ሰው ሌላኛው ጓደኛው ሊወድቅ ሲል ሰው ልብሱን ይዞት ወደ ታች እንደመፈጥፈጥ አብሮ እንደዛ ነው የሚሆነው። ስለዚህ በኳታር ወይም በኦማን አሸማጋይነት የተኩስ አቁም ስምምነት ለማድረግ ሙከራዎች
የሚጀምሩበት ዋነኛው ጊዜ አሁን ነው ብለው የሚሉት ለዚህ ነው። ስለዚህ ይሄንን ጊዜ በጣም በከፍተኛ ኦፖርቹኒቲ ነው መጠቀም ያለባቸው። ትራምፕ ታዲያ ለምንድን ነው ይሄን የፈለገው? ለምንድን ነው ትራምፕ እርቁን የፈለገው? ምንድን ነው የገጠመው ችግር የሚለውንም በዚህ መድሼ ላሳያችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ፕሬዚዳንት ትራምፕ ከፍተኛ ፕሮብለም አለው የገጠመው ማለት ነው። ለምንድነው ሰላም ስምምነቱን የፈለገው የሚለውም ነገር ከዚህ ጋር የተያያዘ ነው። እንግዲህ ብዙ እየተነገሩ ያሉ ዜናዎች እንደሚያሳዩት በግልና በአመራር ብቃቱ ላይ ከፍተኛ ፈተና ገጥሞታል። ይሄ በጣም ትልቁን ቦታ ይዛል። የመሪነት ተቀባይነት ወይም አፕሩቫል ሬት የሚባል አለ በአሜሪካዎቹ ባህል ማለት ነው። አፕሩቫል ሬቱ ቀንሶበታል አሁን ባለበት በዚህ ጦርነት የተነሳ ማለት ነው። የትራምፕ አጠቃላይ የህዝብ ተቀባይነት መጠን ወደ 36% ዝቅ ብሏል። ይሄም የሁለተኛ የስልጣን ዘመኑን ዝቅተኛ ውጤት እንዲያመጣ እንዳደረገው የኢራን ጦርነት በዚህ ኢምፓክት እንዳደረገው እየተነገረ ይገኛል። የውጭ ጉዳይ አያያዝ አመኔታውን በጣም ቀንሷል። 34% የሚሆኑት አሜሪካውያን ብቻ በትራምፕ የውጭ ፖሊሲ ላይ እምነት ያላቸው፣ የተቀረው እንግዲህ ወደ 66 የሚሆነው በመቶ በአጠቃላይ የአሜሪካ ህዝብ የትራምፕን የውጭ ፖሊሲ በጣም በእጅጉ ተቃውሞታል። የተምታቱ መልእክቶች ያሉ ትራምፕ በአንድ በኩል ጦርነቱን በድል እንዲያጠናቀቁ ይላል፣ በሌላ ጊዜ ተጨማሪ የጦር መሳሪያ ግዢ $200 ቢሊዮን ጥያቄ ያቀርባል። አንዴ በቃ ደምድመነዋ ጦርነቱን ይላል፣ እንደገና ደግሞ አሁን ቀጥያለሁ ይላል፣ አልደራደርም ይላል፣ እደራደራለሁ ይላል። በጣም የተምታታ ችግር ላይ ነው ያለው ሰውየው። በነገራችን ላይ እንደዚህ ጊዜ የተጨነቀበት ጊዜ የለም ተብሎ ነው እየተነገረ ያለው የውስጥ አዋቂዎች ማለት ነው። በእጅጉ የተጨነቀበት ጊዜ ነው። ምክንያቱም ሌላኛው እንግዲህ የተምታቱ መልእክቶች አልፎ ትራምፕ ከኢራን ጋር ውጤታማ ድርድር እያደረግን ነው ቢልም የኢራን ባለስልጣናት ግን ይሄንን የሐሰት ዜና ፌክ ኒውስ ነው የሚያመርተው ትራምፕ ውሸቱን ነው በማለት አስተባብለውበታል፣ አጣጥለውበታል። ይሄም እንግዲህ የአሜሪካ ቅድሚያ አሜሪካ ፈርስት የሚባለውን ፖሊሲውን እየሸረሸረበት ይገኛል። በጣም ተጨንቋል ሰውየው። በነገራችን ላይ ውስጥ አዋቂዎች ሲናገሩ ጦርነቱ ትራምፕ አዲስ ጦርነት ውስጥ አልገባም በማለት ለደጋፊዎቹ የገባውን ቃል የሚጻረር ሆኖ ተገኝቷል። ነገዳም ሰውየው የሰላም ሰው ነኝ ሲል የነበረውን ነገር በጠቅላላ ነው አፈር ከድሜ ያበላበት። ይሄ ጦርነት እንግዲህ ኔታንያሁ አሳስቶታል ነው እየተባለ ያለው። ጦርነቱ እንዲገባ በከፍተኛ ሁኔታ የገፋው ኔታንያሁ ነው፣ ጎትቶ አስገብቶታል። የሰላም ፓርቲ ብሎ እንኳን የያዘው አለ የሰላም ተቋም ለመመስረት ማለት ነውና እሱን በመሰረተ በማግስቱ ሰውየው ጦርነቱን የገባውና ያንን እንኳን ለመስራት ጊዜ ማጣቱ በጣም የሚያሳዝን ነው። ሌላኛው ትራምፕ የገጠመው የተባሉ ችግሮች መካከል የአሜሪካ የውስጥ ችግሮች ናቸው። ኢንተርናል ፕሮብለምስ ኢን አሜሪካ ናቸው። የኢኮኖሚ ቀውስ ተነስተዋል። እንግዲህ ጦርነቱ ከተጀመረ ወዲህ የነዳጅ ዋጋ በ35% ነው በአሜሪካ የጨመረው። በአሜሪካ በጋሎን $3.96 ያክል ጨምረዋል። በጣም በሚያሳዝን ደረጃ የኑሮ ውድነትም እንግዲህ በአሜሪካ ውስጥ 25% የሚሆኑት አሜሪካውያን ብቻ ትራምፕ የኑሮ ውድነቱን የተቆጣጠረ ነው ብለው የሚያምኑት 25% ብቻ ናቸው። የተቀረው አያምንም። በከፍተኛ ደረጃ አፕሩቫል ሬቱ ላይ በጣም ጎድቶበታል። የፖለቲካ መከፋፈልም ጨምሯል። እንደ ታከር ካርልሰን እና እንደ ማርጆሪ ቴይለር ያሉ ታዋቂ የቀኝ ዘመን ፖለቲከኞች የትራምፕ ደጋፊዎች በጦርነቱ ምክንያት ከትራምፕ ጋር ተለያይተዋል። እነዚህን ሰዎች ማጣቱ ከጦርነት ጋር ተያይዞ በጣም ብዙ ኪሳራ ከገጠሙት ነገሮች መካከል ይገኛል። የመንግስት መስሪያ ቤቶች መዘጋት እንደሰማችሁት እንግዲህ በሀገር ውስጥ የደህንነት መስሪያ ቤት DHS የሚባለው ላይ የተፈጠረው ከፊል የመንግስት ስራ ማቆም ወይም ፓርሻል ገቨርንመንታል ሸትዳውን ትኩረቱን ከጦርነቱ እየሰረቀበት ነው ተብሎ እየተነገረ ይገኛል። ተጨማሪ ወታደራዊ ወጪም እንግዲህ በጣም በብዙ መልኩ ጥያቄ ውስጥ ከቶበታል። ብዙ ፈተና ውስጥ ገብተዋል። ምንም እንኳን ጦርነቱ እያለቀ ነው ቢልም ትራምፕ የሚቆጠሩ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ እንዲሰማሩ መደረጉ የህዝብ ተቃውሞ እየቀሰቀሰ እንዳለ እየተነገረ ነው ያለው። ከዚህ ውጪ እንግዲህ ዓለም አቀፋዊ ችግሮችም በትራምፕ ላይ ተገልጥለውበታል። ይሄም ቶሎ ብሎ በሰላም ለመቋጨት ያለውን ጥረት ከዚህ ጦርነት ቶሎ ብሎ ለመውጣት ያለውን ጉጉት እንዲጨምር አድርጎበታል። መቼ በምን ቀን ነው የገባውት የሚል አይነት ነገር ነው በትራምፕ ላይ የሚታየው ተብሎ ነው እየተነገረ ያለው የቅርብ አዋቂዎቹ እንደሚናገሩት። ከዛ ውጪ አጋሮች ግንኙነት በሻከረም ተመልክቶ ኔቶ ጋር ለምሳሌና ከሌሎች የቅርብ አጋሮቹ ጋር በጦርነቱ በቀጥታ ለመሳተፍ ፈቃደኛ ባለመሆናቸው ትራምፕ አጋሮቹን በይፋ ወቅሷል። እንደገና በይፋ ከአጋሮቹ ጋር የመለያየት ነገር በር እየከፈተበት እንደሆነ ይሄም ያስጨንቀዋል። የነዳጅ አቅርቦ መስተጓጎልን በተመለከተ የሆርሙዝ የባህር ወሽመጥ መዘጋቱ ምክንያት 20% የሚሆነው የዓለም ነዳጅ ንግድ ተቋርጧል። እንግዲህ እንደ ቀላል አስልቷት የገባቸው ኢራን ትራምፕን ምን ነው ባልገባው የሚያስብል ችግር ውስጥ ነው የከተተችው። ስለዚህ ዋነኛው የዓለም ላይ ራሱ የኢኮኖሚውን በሱ ምክንያት ኢኮኖሚ እንደተናጋ ዓለም እየተናገረ ነው ያለው። ይሄን በማድረጉ ሳያሰላ ህግ ሳይኖረው ኢላማ ሳይኖረው ነው የገባበት፣ ሳያሰላስለው ነው የገባበት። በዚህም የተነሳ መውጫ
ቀዳዳው ነው የጠፋው። በዓለም አቀፍ ሕግ ጥሰትም የተባበሩት መንግስታት ድርጅት አሜሪካና እስራኤል በኢራን ሲቪል መሰረተ ልማቶች ላይ ጥቃት እያደረሱ ነው የሚል ክስ ቀርቦበታል። የሰላም ሰው ነኝ ያለው ሰውዬ መልሶ ክስ እየቀረበበት ነው ያለው። የኢንቨስትመንት ስጋት ጨምሯል። ባህረ ሰላጤው ሀገራት እንደ ሳዑዲ አረቢያና ኳታር በጦርነቱ ስጋት ምክንያት በአሜሪካ የሚያደርጉትን በቢሊዮን ዶላር ኢንቨስትመንት እየቀነሱ ነው ተብሏል። ስለዚህ በአሜሪካ በጣም ከፍተኛ የኢንቨስትመንት ቅነሳ ውስጥ የገቡ አካላት በጠቅላላ ከጦርነቱ ጋር ይያያዛሉ ተብሏል። ይሄም ትራምፕን በከፍተኛ ሁኔታ እያስጨነቀው ነው የሚገኘው። ስለዚህ የቀጠናው አለመረጋጋትም ትልቁ የትራምፕ ራስ ምታት ነው። የኢራን ሚሳይሎችና ድሮኖች እንደ ኩዌትና ሳዑዲ አረቢያ ያሉ ሀገራት ላይ ጥቃት ማድረሳቸው የአሜሪካንን ቀጠናዊ ጥበቃ ጥያቄ ውስጥ ከቷል። እንደገናም ደግሞ የአሜሪካንን ክብር አዋርደዋል። ስለዚህ አሜሪካ እንዳትታመን እያደረጋት ነው ያለው በሚል ነው እየተነገረ ያለው። ስለዚህ ከዚህ አንጻር እንግዲህ ወቅታዊ ሁኔታዎችን በተመለከተ ትራምፕ 15 የሰላም እቅድ አቅርቧል። አሜሪካ በፓኪስታን በኩል ለኢራን 15 ነጥብ የሰላም እቅድ አቅርባለች። ይህም እቅድ ኢራንን የኒውክሌር ፕሮግራም ማቆም፣ የዩራኒየም ማበልጸግ ማቆም፣ ክልላዊ ተጽዕኖዋን መቀነስን ያካትታል። ኢራን እቅዱን አልተቀበለችውም። ይህንን እቅድ ከልክ ያለፈ በማለት ውድቅ አድርገዋለች። ሆኖም የራሷን ድርድር ሀሳብ ይዛ እንደቀረበች የተነገረች ይገኛል። የጊዜ ማራዘም በተመለከተ ትራምፕ የሚጠይቅበት ነው። ዶናልድ ትራምፕ እንግዲህ በኢራን የኤነርጂ መሰረተ ልማቶች ላይ ድረስ የሚያስፈራራውን ጥቃት በ10 ቀን አራዝሞታል። እስከ ኤፕሪል 6 2026 ድረስ ንግግሩ እንዲቀጥልም እንዳዘገየው የተነገረ ነው ያለው። ንግግሩ ባይሳካ አሜሪካና እስራኤል ጥቃቱ እንደሚቀጥሉ አስጠንቅቋል። ኢራንም በአሜሪካ ጦር ሰፈሮች ላይ አጸፋዊ እርምጃ እንደምትወስድ ዝታለች። ስለዚህ ይሄን በተመለከተ ድርድሩን በተመለከተ የሚነገሩ ነገሮች መካከል የድርድሩ ተጨባጭነት ወይም ሪያሊዝም ኦፍ ዘ ዲል ነው። የታመኑ ጉዳዮች እዚህ ውስጥ እያነሱ ነው። በሁለቱም ሀገራት መካከል ከፍተኛ የሆነ ጥርጣሬ መንፈስ በጣም በከፍተኛ ሁኔታ ቦታውን ይዘዋል። ኢራን አሜሪካ ንግግሩን የምትጠቀመው ጊዜ ለመግዛትና ጦርነትን ለማቀድ ነው ብላ ነው የምታምነው። ኡራኒየም ማበልጸግን በተመለከተ ደግሞ አሜሪካ የኢራን ኡራኒየም ማበልጸግ ሙሉ ለሙሉ እንዲቆም ትፈልጋለች። ኢራን ግን ይህንን እንደ ሉዓላዊ መብት ስለምታየው ሙሉ በሙሉ ለማቆም ፈቃደኛ አይደለችም። ይህም በዚህ ድርድር ጨዋታ ውስጥ ያለ ጥያቄ ነው ተብሏል። ክልላዊ ተጽዕኖ ጥያቄም አለ። አሜሪካ ኢራን በክልሉ ያሉ ታጣቂ ቡድኖች ለምሳሌ ሂዝቦላና ሁቲዎች ጋር ያላትን ግንኙነት እንድታቋርጥ አሜሪካ ትፈልጋለች። ኢራን ግን ይህንን ለመቀበል አስቸጋሪ ይሆንባታል። ሁኔታዎችን ስምምነት ቢኖር እንኳ እጅግ የዘገየና የተገደበ ይሆናል። ምክንያቱም የኢራን ከፍተኛ አመራሮች አሁንም ያለውን የኢኮኖሚ ማዕቀብ በአስቸኳይ እንዲነሳ ይፈልጋሉ። ስለዚህ ንግግሩ የተካሄደ ነው ጦርነትን ለማስቀየረት ወይም ሲስፋየር እንጂ ዘላቂ የኒውክሌር ስምምነት ለመድረስ አይደለም። ሆኖም የፓኪስታን አሸማጋይነትና የኤነርጂ ገበያውን መናጋቱ ሁለቱንም ወገኖች የተወሰነ ስምምነት ላይ ሊያደርሳቸው ይችላል የሚል ነገር ይነሳል። ሆኖም ኤፌክቲቭ አይደለም። ትራምፕ በአጠቃላይ ከዚህ አንጻር ጦርነቱን በፍጥነት የሰላም ስምምነት እንዲኖር ይፈልጋል የሚለው ነገር ትልቁን ቦታ የሚይዘው ከዚህ አንጻር ነው። የመጨረሻው እዚህ ቦታ ላይ ከዚህ ጋር የተያያዘው የሚነሳው የትራምፕ የሰላም ስምምነቱን አጥብቆ የሚፈልግበት ምክንያት ነው። እነዚህ 7 ምክንያቶች ተቀምጠዋል። በጣም ጓግቶ ትራምፕ ስምምነቱን የሚፈልገው አንደኛ የነዳጅ ዋጋን ለመቀነስ ነው። በጦርነቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ለምሳሌ በአንድ በርሜል እስከ $120 ድረስ ደርሷል። ስምምነትን በማድረግ ገበያው ላይ ያለውን ስጋት መቀነስ የነዳጅ ዋጋን በዓለም ላይ ካልተረጋጋ በቀር በትራምፕ ታሪክ ላይ ዓለም ወደ ኢኮኖሚ ሪሴሽን ትገባለች። ይሄም ደግሞ ያለውን አጠቃላይ ልፋቱን አፈር ከድሜ ያበላበታል። ሁለተኛ ትራምፕ በፍጥነት ሰላም ስምምነቱ የሚፈልገው የሆርሙዝ ስትሬት ወይም ስትሬት ኦፍ ሆርሙዝ እንዲከፈት ነው። ኢራን ይህንን ወሳኝ የባህር መስመር በመዝጋቷ የዓለም የኃይል አቅርቦት ተስተጓጉሏል። ስምምነቱን መስመሩን በነፃነት እንዲከፈት ለማድረግ ወሳኝ ነው። ይሄ ሁለተኛው ነው። ሶስተኛው ተወዳጅነት ወይም አፕሩቫል ሬትን ለመመለስ ነው። የነዳጅ ዋጋ መናር፣ የጦርነቱ መቀጠል የትራምፕ የህዝብ ድጋፍ ወደ 36% ዝቅ እንዲል አድርጎታል። ስለዚህ የሰላም ስምምነቱ ቢያደርግ ትራምፕ የፖለቲካ ድጋፉ መልሶ ሊያሻሽልልኝ ይችላል ብሎ ያምናል። በአራተኛ ደረጃ ከረጅም ጦርነት ለመውጣት ነው። ትራምፕ አሜሪካንን ማብቂያ ወደሌለው ጦርነቶች ውስጥ መክተት አይፈልግም። በተደጋጋሚ ሲገልጽም ታይቷል። ስምምነቱ ለወታደራዊ ግጭት የመውጫ መንገድ ወይም ኦፍ ራምፕ እንዲሆንም ይፈልጋል ትራምፕ። አምስተኛው የኒውክሌር ስጋትን ለማስወገድ ነው። ኢራን ኒውክሌር መሳሪያ እንዳይኖራት ማድረግ የትራምፕ ዋነኛ ዓላማው ነው። ይህንን ድርድር ለመጨረስ ከወታደራዊ ጥቃት የበለጠ አስተማማኝ ነው የሚሆንለት። ስለዚህ በድርድሩ አማካኝነት ኒውክሌር እንዳይኖራት የማድረግ ድርድር ይዞ ለመምጣትም አንድ በር ይከፍትለታል። ስድስተኛው የኢኮኖሚ ኪሳራ ለመቀነስ ነው። ጦርነቱ በአሜሪካና በዓለም ኢኮኖሚ ላይ ያደረሰ ያለውን ከፍተኛ ጫና ለመቀነስ ስምምነቱ አስፈላጊ ነው። ካልሆነ ትራምፕ በሱ ዘመን ላይ ዓለም ወደ ኢኮኖሚ ሪሴሽን ውስጥ ትገባለች። ሰባተኛ የታሪክ ቅርስ ነው። ሌጋሲ ለመተው ነው። በመካከለኛው ምስራቅ ዘላቂ ሰላም ያመጣ መሪ ተብሎ መጠራት ይፈልጋል። በተለይም የአብርሃም ስምምነት ወይም አብርሃም አኮርድ አለ ትራምፕ የሚታወቅበት እሱን የሚያስቀጥለው በዚህ ስምምነቱ ሲገባ ነው። ኢራንንም እዛ አካል አድርጎ ለማካተት ይፈልጋል። ስለዚህ ትራምፕ ድርድር አለ ብሎ የሚናገረው ወይም የሚዋሽበት ምክንያቶች አሉ። ኢራን ምንም አይነት
ድርድር እያደረግን አይደለም ብላ ብታስተባብልም ትራምፕ ውጤታማ ንግግሮች እያደረግን ነው በሚለው በከፍተኛ ሁኔታ ነገሮችን ሸፍነዋል። የፋይናንስ ገበያን ለማረጋጋት ይሄ ድርድር አለ የሚለው ወሬ ብቻ የነዳጅ ዋጋ እንዲቀንስና የሼር ገበያ ስቶክ ማርኬት እንዲነቃቃ ያደርጋል። ጥቂት ጊዜ እንዲገዛ ያደርገዋል። ኢራን እንደምትለው ትራምፕ ድርድሩን እንደ ሽፋን በመጠቀም ተጨማሪ ወታደራዊ ዝግጅቶችን ለማድረግ ጊዜ ሊገዛ የሚፈልግበት ነው የሚለውም ያስኬዳል። የድል ውጤትን ለማሳየትም ምንም እንኳን ኢራን ባትስማማም ገዢው አካል ተቀይሯል ወይም ተሽሯል፣ ድርድር የሚፈልጉት እነሱ ናቸው በማለት ለህዝብም የድል ዜና ለመስጠት የውሸት ድል ዜና ለመስጠትም ይጠቀምበታል። ዲፕሎማሲያዊ ጫና ለመፍጠርም አሜሪካ ሰላም ፈላጊ እንደሆነችና ኢራን ግን እንቢተኛ እንደሆነች በማሳየት ለዓለም አቀፍ ማህበረሰብ እኔ የሰላም ሰው ነኝ የሚለውን አሁንም ለማስጠበቅ ድርድር ሰላም የሚለውን ነገር ትራምፕ እየደሰኮረ እንደሆነ ለማየት የቻልንበትን እነዚህን ዜናዎች ሰብስቤላችኋለሁ። አዲስ ቤተሰቦቼ ስለተከታተላችሁኝ እግዚአብሔር ያክብርልኝ ማለት እወዳለሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። የአፍሪካ መዲና በሆነችው አዲስ አበባ እድገቷና ውበቷ ልዩ ከሆነ ሰነባብቷል። ታዲያ እርሶስ አሻራውን እዚች ውብ ከተማ ላይ ማሳረፍ ይፈልጋሉ? እንግዲያውስ የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አጠገብ የከተማውን ስታንዳርድ በጠበቀ ሁኔታ አፓርትመንቶችን በካሬ 84,000 ብር እየሸጥን እንገኛለን። እንዲሁም ከ10% ቅድመ ክፍያ ጀምሮ ልዩ የ30% ቅናሽም አዘጋጅተናል። በተጨማሪም በባንክ መግዛት ለምትፈልጉ ደንበኞቻችን 50% የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው።